ከሩታ ላይ እንደፈለጋችሁ አፋችሁን ስትከፍቱ የነበራችሁ እንደፈለጋችሁ እየሄዳችሁ ስትወራገጡባት የነበራችሁ ሰዎች አሁን ዋለ ነፍሴ በሉ። ምክንያቱም ከዚህ በኋላ ሩቲ ብቸኛ አይደለችም፣ ወንድሟ ከች ብሎላታል። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልልኝ። የእውነት ቤተሰብ እኔ የሩታን ወንድም ሳየው የኔ ወንድም የመጣ ያክል ነው የተሰማኝ። በጣም እጅግ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ከዚህ በኋላ ሩታ ብቻዋን የምትሆንበት ምክንያት የለም። የምትናቀበት የምትረገጥበት ምክንያት አይኖርም። ወንድም መከታ ነው። መከታዋ ከች ብሎላታል። ሌላኛውም ደግሞ ሮቤል ራሱ ከገባበት ጉድጓድ መጥቷል ማለት ነው። ጠፍቶ ነበረ እንግዲህ ያኔ ከታረቁ በኋላ ይቅርታ ከጠየቀ በኋላ መጥቶ ያቅም ግን አሁን ላይ ብሩክን እያስጨነቀው ይገኛል። ብቻ ወንድሞቿ ብቅ ብቅ እያሉላት ነው። ተመስገን። እንኳን አይደለም እንዲህ በዳር ሆነው የሚያሸረግዱት አለቅላቂዎች ከዚህ በኋላ አብረሽ ራሱ ስነ ስርዓቱን ይይዛል። ትዳሩን መቀጠል ካለበት ቀጥ ብሎ ይቀጥላል፣ መሄድም ካለበት ይሄዳል። በእርግጥ እኔ ከዚህ በኋላ ሩታ አብረሽ ኑሪ አልላትም። ምክንያቱም በቃ አስፈላጊ ሰው አይደለም። አንድ ሰው በእናንተ ላይ እንደፈለገ ተወራቅጦ እንደፈለገ ዘሎ አብዶ እናንተ የቆሻሻ መጣያ አይደላችሁም። መቼስ ማንም እንደፈለገ ተራውጦ መጥቶ ከእናንተ ላይ የሚወድቀው። ስለዚህ አብርሽ በፈለገበት ሰዓት እንደፈለገ የሆነ ተመልሶ እሱ ደግሞ ሁሉን ነገር ከጨረሰ በኋላ ተመልሶ ከሩታ የሚሄድበት ምንም ምክንያት ሲጀመር እንደዚሁም አሁን ብትገባ ራሱ ዞሮ ይሄ አይነት ህይወት ነው የሚገጥማት። ምንም የሚስተካከል ሰው አይደለም። ገና ማበድ ይቀረዋል አብርሃም። እንዴት ነው በትዳሩ ላይ መጽናት አይፈልግም። ትዳሩን አሁን አይፈልግም። እንደፈለገ መፍታታት ነው የሚፈልገው። እና ጓደኞቹም የሚሉት እኮ በቃ ጭንቅላቱን ያፍታታ፣ ይዝናና፣ ሲደሰት አይታችሁ ነው ወይ ይላሉ ማለት ነው። እናንተ ባለጌ ልክስክሶች ትዳርን በመፍታት ከትዳር ላይ በመማገጥ ነው የሰው ልጅ ጭንቅላቱ ሊፍታታ የሚችለው። ባለጌ ስድ ስለወላችሁ እናንተ ምንም የምታውቁት ነገር የለም። በነገራችን ላይ ራሱን ማዳመጥ ቢፈልግ ለራሱ መፍታታት ቢፈልግ ለራሱ ጊዜ ሰጥቶ ራሱን ማዳመጥ ይችል ነበረ። ግን ልጁ እብደት ነው የሚፈልገው ማለት ነው። ብሎ እንግዲህ ከልጅቷ ጋር ነው ያደሩት። እኛ ካሜራ ፊት ለፊት አምጥታችሁ የተለያየ አልጋተኛችሁ፣ ግን ከዛ በኋላ ያለውንስ ማን አየላችሁ? ለማንኛውም ሮቤል እንግዲህ ብሩኬን እያስጨነቀው ነው። አብርሽንም እኔ በጥይት ነው የምለመጥጠው አለ እኮ በለው። እነ ሮቤልንማ በቃ ልካቸውን ማሳየት አለብህ ማለት እነ ብሩኬም ማለት ነው። ሮቤል እንዳትለቃቸው። በተለይ ያነ ማን ነበር ይሄ ቀይ እባብ ማለት ነው፣ አቤል የሚባል ልጅ። እሱንማ ልኩን አሳየው። ከሩታ ላይ እንደፈለገን የተወራጨባት ይሄ ልጅ ማለት ነው። ማንም አይመጣብኝም፣ ማንም ምንም አያደርገኝም በማለት እንደፈለገ ሆኖ ነበር። ሮቤል እንዳስለቀው ይሄ ልጅ። ይሄ የማይረባ ጨምላቃ ስራቸውን ደግሞ እንደ ጀብድ ሊያወሩት ይፈልጋሉ እኮ። እኛ ምንም ነገር አላደረግንም፣ ትዳር እንዲፈታ አንፈልግም። በአደባባይ እያመጣችሁ ልጁን እያሳሳማችሁት፣ እራት ለብቻው እንዲበላ እያደረጋችሁት፣ ከአንድ ክላስ እያስተኛችኋቸው ምንድን ነው መጥፎ ነገር ያላደረጋችሁት? ከዚህ በላይ መጥፎ ነገር ምን አለ እንዴ? ካልጋ ውስጡ ነው የሆነ ነገር ሲያደርጉ ማሳየት ብቻ እኮ ነው የቀራችሁ እናንተ። እና ከዚህ በኋላ ያሉት ነገሮች ጠንከር ነው የሚሉት። ምክንያቱም አንደኛ ነገር የሩታ ወንድም መጥቷል። እስከዛሬ አይተነው አናቅም ነበረ። አሁን ግን መጥቷል። ከዚህ በኋላ የሩታ ህይወት ያዘነችበት ህይወት አልፎ አሪፍ ህይወት እንደምትኖር ተስፋ አደርጋለሁኝ። በቃ መኖርም አለባት። ከዚህ በላይ ታስራ መኖር የለባትም እችል። ሲቀጥል ደግሞ አሁን ሌሎቹ ብቻ አይደሉም እኮ ጋሽዬ ራሱ አሁን ሩታን እየተጫናት ነው። ሩታ ምን ታድርግ ከዚህ ጋር እንዴ? መቆጣት ያለበት ሰው እያለ ሁሌም ከሩታ ላይ ጋሽዬ